አርህብ አፉከ ወእመሎ ለከ ከበሮውም እንዲህ ነው፣ ማሪውም እንዲህ ነው፣ ልብሱም እንዲህ ነው፣ አክሊለ ሦኩም እንዲህ ነው ብለን መናገር የቻልንለት ያኔ ትክክለኛ ዘማሪዎች፣ ያኔ ትክክልም የቤተ ክርስቲያን ፍሬዎች መሆናችን ይረጋገጣል። ይህ ሊሆን ካልቻለ መደናቆር ነው የሆነው። እንዳንጎዳ ቃሉ ወደኛ ሲዘራ ልቡናዬ ጭንጫ እሾክ መንገድ ለምርሻ እንዲህ ብላችሁ ጠይቃችሁ በመቀመጥ መንገድ ከሆነ ወፍ ይለቅመዋል፣ ጭንጫ ከሆነ ይመሰጣል ይረሳዋል፣ እሾህ ከሆነ አያስበቅለውም አያሳድገውም፣ ለመሬት ለፍሬ ያበቃዋል። ልቡና ለም መሬት አድርገው ወከደኑ ርቃነ አቡሆሙ ወኢሜጡ ገጾሙ ሀበ እርቃነ አቡሆሙ። ኦሪት ዘፍጥረት ምዕራፍ 9 ቁጥር 23 ላይ የአባታቸውን እርቃን በልብሳቸው ጋረዱ ይለናል። ይህን ኃይለ ቃል እንማረዋለን። መራቆት ምንድን ነው? በልብስ መሸፈንስ የሚለውን ታሪኩንም በዘመናችን ያለውን ራቁትነትም እናየዋለን። ሁሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸር ነውና በቸርነቱ ጠብቆ ለፕሮግራማችን አድርሶ በዚች መንፈሳዊት መድረክ አንድ ያደረገን አምላካችን ስላደረገን ክብርና ምስጋና ለዘላለሙ ለእርሱ ይሁን። እዚህ ላይ ሆናችሁ የእናንተን አቀማመጥ ስታዩት የተፈናጠረ ምናምን ፍራፍሬ ነው የምትመስሉ እንጂ እንዲሁ አይደለም። እና እስኪ ከኋላ ያላችሁ ወደዚህ ለመምጣት ሞክሩ። ከኋላ ያላችሁ እስኪ ወደኛ ፊት። ከኋላ ያላችሁ ይሰማል አይሰማም ማለት ነው። ካልተሰማል ተማራችሁ። አለዛ ኑ እንደ ግመል ዝንጀሮ ዝም ብሎ ምቹ ቦታ መርጦ መቀመጥ ትምህርት አይደለም። ይሄ ወይ ውይይት ነው ወይ ትንሽ አብሮ ጆሮ ለጆሮ ከጓደኛ ጋር ተጫውቶ ለመሄድ ምቹዬ ነገር መምረጥ ይመስላልና ወደዚህኑ ቀጥለው የሚመጡ ወንድሞችና እህቶች ከሱ ይቀመጣሉ። ስለዚህ ፈጥናችሁ ወደዚህ ነው። እሺ ኑ ባሉ ግድ የለም። ጥቂት የምታወሩትን ነገር እንደምገታባችሁ አውቃለሁ። አሁን ከቅርብ ጊዜ ወዲህ የመጣብን በሽታ መማር አስጠልቶናል። ምን እንደሆነ አይገበኝም። ሰንበት ትምህርት ቤት ስንሄድ ፕሮግራም መርቶ ፕሮግራም የመራልን ሰው ወጥቶ ምንጨርስበትን ሰዓት ይጠብቃል። ዘማሪያኑ አሁን ቁጭ ብለዋል፣ እግዚአብሔር ያክብርልን እንጂ ዘምረው ከመጋረጃ በስተጀርባ ነበር የሚሆነው። ምንድነው ይሄ? ጥሩ አይደለም። መዝሙሩን እኮ መካከል ላይ አንደኛ ቅዱስ ያሬድ ያመጣው ሀብት መሆኑን፣ ሁለተኛ ደግሞ በዓለም መላእክትም ዝማሬ መኖሩን ተረድተን የምናቀርበው ምስጋና ነው። እንድንዘምር ዘምሩ የሚል በዝማሬው ላይ ጥያቄ ቢነሳ መልስ መስጠት የሚችል ትምህርቱ ነው። አለዛ ከበሮ ምንድነው፣ መዝሙሩ ምንድነው የሚሉ ጥያቄዎች ሲነሱ አማትቦ የሚመለስ መልስ የለም። አርህብ አፉከ ወእመሎ ለከ ከበሮውም እንዲህ ነው፣ ዝማሬውም እንዲህ ነው፣ ልብሱም እንዲህ ነው፣ አክሊለ ሦኩም እንዲህ ነው ብለን መናገር የቻልንለት ያኔ ትክክለኛ ዘማሪዎች፣ ያኔ ትክክልም የቤተ ክርስቲያን ፍሬዎች መሆናችን ይረጋገጣል። ይህ ሊሆን ካልቻለ መደናቆር ነው የሆነው። ይሁዳ ከማይበር ሐዋርያት የወጣበት አንዱ ችግር መማር አለመውደዱ ነው። መማርን መጥላቱ
ጣይሙ ሳይገባው ሳይረዳው ቀረና ወጣ። ወንድሞቹ ሐዋርያት ሙት ሲያስነሱ እሱ ሙት ሆኖ ቀረ። ሐዋርያት ወንድሞቹ ድውይ ሲፈውሱ ራሱ በሽተኛ ሆኖ ቀረ። እውነት ነው የምላችሁ፣ በትምህርት ጊዜ ህሊናችን ከኛ ጋር መቀመጥ ካልቻልን ሳጥን ውስጥ ያልገባ ሬሳ ነን። ተንቀሳቃሽ ሬሳ መሆናችን ነው። ሬሳ በራሱ ሳጥን ውስጥ የገባ ክብር አለው። የሚያናግረው የለ፣ ድርሽ የሚልበት የለ። ወዳጅ ዘመዱ በርቀት ወይኔ ወይኔ ይላል እንጂ እዶ ቅፍ አድርጎ የሚይዘው የለም። ነገር ግን አናጋሪ አወያይታ ያለው አጫዋች ተጫዋች ያለው ሳጥን ውስጥ ያልገባ ሬሳ ማለት ራሱን ቤተ እግዚአብሔር ይዞ መጥቶ ስጋውን ከዚህ አስቀምጦ በህሊና ወንዝ የሚቋራርጥ የሚሻገር ማለት ነው። ይህንን እርሳው እንደ ጠቅላላ ግባት። ይህን ካሉ ጥቂት ደቂቃ ነው አስተምራችሁ ከሰዓቱም አኳያ ከምኑ ተደማምሮ እንዳንገፋፋ ሰዓት ለመጠበቅ እሞክራለሁ። ጥቂት እንመማራለን። ስንመማሯት ግን ባለኋችሁ መንፈስ የተቃኛችሁ ሁናችሁ ነው። አሁን መዝሙር ሲቀርብ ሲደረደሩ የነበሩ የበገና አውታሮችና የማሲንቆ ጭራዎች ነበሩ። መዝሙሩን አብረው ሲያጅቡ የነበሩ እኒህ ቅኝታቸው ከድምፀኞች ጋር ያልተቃኘ ከሆነ ለእመልሉሃ ኮነ ነው አይደለም። ሀዛለ ድምፅ አያወጣም፣ አይተባበርም። ያ ከንቱ ነው የሚሆን። የሚማረው የልቡናችን ክራር የተቃኘ ወንጌል በቃልነት ሲመጣ ከዛ ጋር መዋሃድ የሚችል ይህን ልብ ይዘና። ይህ ከሌለህ እመነኝ ቅድም የጠራናቸው ሰዎች መሆናችን ነው። ይሄ ነው እኮ ችግሩ። ከኛ የሚፈለፈሉት የበዙ ባዕድ አዳራሽ ያጨናነቁ ወገኖቻችን ጆሮአቸውን ለትክክለኛው ቃል አልሰጡም፣ ለሆያ ሆየው እንጂ። ይህ ይጎዳል፣ ትውልድን ይጎዳል፣ እየጎዳም ያለ ነው። እንዳንጎዳ ቃል ወደኛ ሲዘራ ልቡናዬ ጭንጫ እሾክ መንገድ ለምርሻ እንዲህ ብላችሁ ጠይቃችሁ በመቀመጥ መንገድ ከሆነ ወፍ ይለቅመዋል፣ ጭንጫ ከሆነ ይመሰጣል ይረሳዋል፣ እሾህ ከሆነ አያስበቅለውም አያሳድገውም፣ ለመሬት ለፍሬ ያበቃዋል። ልቡን አለም መሬት አድርገው። ይህ ሊሆን ካልቻለ አሁን የባዘነ መንፈስ ውስጥ ተከተናል። ቴክኖሎጂ ይዞት የመጣ ማይረካ ማይሰክን ማያስተውል ማይጨምት ሰብና ውስጥ ከቶናል። ይህ አሁን ቅርብ ቀን የመጣ ቴክኖሎጂ አለ። የተበጣጠሰ ወሬ ቲክቶክ ማለት የተበጣጠሰ ወሬ ማለት ነው ሳይሆን አይቀርም መቼም ደስ ወይ ቁመን ጨርሰን አንመለከተውም፣ አናነበውም፣ አንሰማውም። እንዲሁ ይንዘገዘጋል። ምን ውስጥ ላይ ገባን? እንዲያ ነው የሚሆን። እንዲያ እንዳይሆን ራስን ጠብቀው። ለምን ነገ አንተ እንድታስተምር ሁሌ እንደተማርክ ሁሌ ስማ ንስሐ ግባ ተስተካከል። ሁሌ ይህማ ሊሆን አይችልም። ሰፈሩን ምከረው እንጂ አስተምረው፣ ለውጠው፣ ተከራከረው። ሰው አለ፣ መምህር አለ፣ ክርስቲያን አለ፣ መጽሐፍ ቅዱስ አንባቢ አለ፣ አቅል ያለው አለ። እንዲህ ማለት ካልቻልክ አንተ መጋረጃ ነህ። ካንተ ተምሮ ማመን ሲችል አንተ መጋረጃ ሆንከው። ይኸው በቃ ያውቁት አይረዱት ትባላለህ።
ይህ ሽንፈት፣ ይህ ውርደት፣ ይህ ድካም ነው። ከዚህ ድካም እንድንወጣ እግዚአብሔር ይርዳን እያልሁኝ እንማርበት ርዕስ ወከደኑ ርቃነ አቡሆሙ ወኢሜጡ ገጾሙ ሀበ እርቃነ አቡሆሙ። ኦሪት ዘፍጥረት ምዕራፍ 9 ቁጥር 23 ላይ የአባታቸውን እርቃን በልብሳቸው ጋረዱ ይለናል። ይህን ኃይለ ቃል እንማረዋለን። መራቆት ምንድን ነው? በልብስ መሸፈንስ የሚለውን ታሪኩንም በዘመናችን ያለውን ራቁትነትም እናየዋለን። በልብስ የተሸፈነን ገላ ግምት ውስጥ አስገብተን ገላ ያልተራቆተም ብለን አናልፈውም። በውስጡ ያለውን ራቁትነት እንዲለብስ እንዲሸፈን ገመናው እንዲጋረድ እንናገራለን። ምናልባት ራቁቱን ያለ ሰው አንተ ራቁትን ሲሉት ሸንቀቅ ሊሰማው ይችል ይሆናል። ቢሆንም ይሰማው፣ ይረዳው፣ ራቁትነቱን ይወቅ። ይህን የምናይበት ርዕስ ይሆናል። ወደ ጥንተ ታሪክ ልመልሳችሁ። ትውልድን ሲያቀብል ዘመንም እንደ ጎንዳ ልብስ ጥቅልሉን እየፈታ ሲምዘገዘግ ፀሐይም ዘመናትን ለመከፋፈል የምድር ወገብን እያቆራረጠች ከምስራቅ ወደ ምዕራብ ስትዘዋወር ስትሽከረከር በዚህ ውስጥ ብዙ ትውልድ፣ ብዙ ዘመን፣ ብዙ ቅብብሎሽ አለፈ። ከትውልድ ቅብብሎሽ መካከል 10ኛው ትውልድ ኖህ ነው። የአዳም 10ኛ የልጅ ልጅ ሲቆጠር ከአዳም እስከ ኖህ 10 ትውልድ ሆነ። በዚህ ወቅት ትውልድ በብዛት በዛ፣ ቁጥሩ ጨመረ። ነገር ግን ትውልድ ከሁለት ተከፈለ። የከበረ ትውልድ በከበረ ቦታ ሚኖር፣ ራሱን ያቀለለ ትውልድ ባዶ የሆነ ሁለት ጎራ ተከፈለ። አንዱ ስጋ ለባሽ መልአክ፣ ሌላው ስጋ ለባሽ ሰይጣን ሆነ። ይህ ነው፣ ይህም አለ፣ ይኖራል። ለምን? የጨለመው ገዢ ካለ ዘንድ የግብር ልጅ አይጠፋም። ብርሃናዊው ገዢ ካለ ዘንድ የብርሃን ልጆች አትታጡም። አሁን እናንተ የብርሃን ልጆች አትነጥፉም። በአንጻሩ የጨለማው አበጋዝ ልጆችም አንጻራዊ ብዚት ይኖራል እና ትውልድ ከሁለት ተከፈለ። ትውልደ ቃየል፣ ትውልደ ሴት። ትውልደ ቃየል ከእጁ ደም ያለበት የሰው ክብር የማይረዳው እግዚአብሔርን የዘነጋ በዘፈቀደ የሚኖር እንስሳዊ ግብር የተጠናወተው ሆነ። ትውልደ ሴት ስጋ ለባሽ መልአክ፣ ስጋ ለብሷል፣ ኑሮ እንደ መልአክ፣ አመጋገብ እንደ መልአክ። አዎ ወይስ መላእክቲሁ በሉ ባለ በሕያው። አሁን የቀረው ዝማሬ እኮ ዓለመ መላእክት ያለ ነው። ዓለመ መላእክት እንደኔና እንደናንተ የሚታገለው ኃይል የለም። አሸንፎ ደንጦርጦስ ልኮታል። ቀሪ ስራው ዝማሬ ነው፣ ይዘምራል። እኔና እናንተ አወን አሸንፌሃለሁ ብለን እኛ ወደ መቃብር እሱን ወደ ሽንፈት ጦርጦስ ከምናባረረው ድረስ ትግላለ፣ ካለ ዘንድ ትጥቃለ። እንዲህ እስከሆነ ወገባችሁን ታጥቃችሁ ኑሩ። ተሰይነክሙ ኃይለ ወንጌል ዘበሰላም። ቆርጠጥ ያለ ጫማ የለበሱ እንደሆነ ለመነሳትም ለመራመድም እንዲያበረታ ኃይል እንደሚሆን ሁሉ ወንጌልን የተማረ ወንጌልን የተመገበ ከወንጌል ጋር የተዋሃደ ትጥቁ የጸና የበረታ ያሸንፋል። ትግሉ ረቂቅ፣
ትጥቁም ረቂቅ ነውና የግዙፉን ዓለም ትጥቅ የግዙፉን ዓለም ረቂቅነት አቅም ልተወው ብዬ ነው። ያለፈውን ተረት ነው ያለውም ይከፋዋል። የት ላይ ክፍተት እንዳለ ብንነግረው መሸፈን አይደለም የሚፈልግ ለምን ችግር የነገርኸኝ ነው። እንዲህ ስለሚሆን ያሁኑን እንተዋለን። ያለፈውን ታሪክና ተረት ነውና እንራመደዋለን። ረቂቁን ትጥቅ ረቂቁን ትግል ግን ጉልህ አድርገን እናየዋለን። ይህ ነው የትምህርት ሚናችን። የወንጌል አስተምህሮ ምስጢር እኛ ትግላችን ምስለ መኳንንተ ጽልመት ይላቸዋል። የጨለማ ገዥ ማለት ከብርሃን ጨለማን የሚመርጡ ብርሃናዊ ኃይልን የራቁ የተለዩ ወይም ብርሃናዊ ክብር የተለያቸው ራሳቸውን ዝቅ ያደረጉ የኛው ትግል ከዚህ ጋር ነው። ዲያብሎስ ቤተክርስቲያንን ለመፈተን ልጆቿን ለመበተን ሁሌም ዝናሩን ያራግፋል። ነገር ግን መሰረቷ ክርስቶስ ነውና ጽኑ ዓለት ነውና የሕይወት ዓለት ነውና የሕይወት ውሃ የሚመነጭበት ኮኩ እርሱ ነውና ዓለቱም እሱ ንጹሕ ውሃም እሱ ጽኑ መጠጥ እሱ የሕይወት ምግብ እሱ ነውና ትጥቁን ይጨርሳል፣ ዝናሩን ያራግፋል። ዋልዎ ዛይሰመ ላይሊሃ ለቤተ ክርስቲያን ዮሐንስ አፈወርቅ ወአናቅጽ ሲኦል ይህይሉ አለ። የገሃነም ልጆች ቤተ ክርስቲያንን እና ልጆቿን አይጎዳም የሚለውን ሲያመሰጥር ዲያብሎስ የቤተ ክርስቲያንን ልጆች ለመበተን አቅም ለማሳጣት ዝናሩን አራገፈ። ነገር ግን የጎዳት የለም። ዛሬ ሰንፈናልና ሊጎዳን ይችላል። ትናንት አልጎዳም። ትናንት ፈተናው ጽሩይ ወርቅን አበረክቷል። ወደ ሰማዕታት ብንሄድ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጊዮርጊስ፣ እነ ሕፃኑ ቂርቆስ ዲያብሎስ ትዝብቱ የወደቀባቸው በ3 ዓመት ብላቴና ዲያብሎስ የተሰደበበት ያፈረበትና የተዋረደበት የአገልግሎት ዘመን ነው። ዛሬ በዚያ ልክ ያስኬዳል ወይ? ሌላ ጉዳይ ነው። በሊቃውንትም ሰነድ እንዲሁ። እናም ትውልድ በዚህ ልክ ተከፈለ። ደቂቀ ሴት እንደ መላእክት ሆነው ኖሩ። እንደ መላእክት ሲዘምሩ፣ እንደ ሰው ሲኖሩ ኖሩ። ግን ፈተና ጸናባቸው። አዎ ሰው ይበረታና ፍጻሜ ላይ ሲደርስ ተስፋ ይቆርጣል። መጽሐፈ መነኮሳት ምን ይላል? ከገድል ጽናት የተነሳ የበቃ መነኩሴ ትንሣኤ ሙታን የለም ይላል። ተጋድሎ ሰግዶ አጥንቱ ጅማቱ ተጣግቶ ደርቆ ያለው ፈተና ሲበዛበት ሙተን ምን እነሳ ቢሆንማ መች እንደ እንጨት እንደርቅ ነበር ይላል። ስለዚህ አሁን የሰነፍንበት ወቅት ስለሆነ ልናየው ያስፈልጋል። ማይከለ ዘመን ላይ መማር ብርቅ ነበረ አይደለም። መጽሐፍ ቅዱስ ታምረ ማርያም እኮ በግዕዝ ቋንቋ ነው የሚነበብልን የነበር። አሜን ብለን እንር ነበር። ዛሬ አሜን ስንል ለምን የሚል ትውልድ ተነሳ። ይህ የስንፍናችን ምልክት ነው። አሜን ማለትማ ይሁንልኝ ይደረግልኝ ማለት ነው የሚል የትርጓሜ ምንአብ ወደ ውስጡ ሲሰርጽ ድረስ ዛሬ ስንፍናችን በትጋት በብርታት ማስተካከል መቻል አለብን። እናም እግዚአብሔር ከትውልዱ ጋር ፊት ተዟዟረ። ትውልዱ የሚሰራው ስራ ከእግዚአብሔር ፊት የሚደርስ አልሆነም። እግዚአብሔር ፊቱን አዞረ። ኋላውን ጀርባውን ሰጠ ማለት አይደለም። በዓይነ መዓት ተመለከተን ማለት ነው እንጂ ሁሉ ውስጥ እየሁ ነው። ለገሌ ፊቱን ለገሌ ጀርባውን አይሰጥም። ያን የሚሰጥ ሰው ነው። ሰብናችን ሰው ይመርጣል።
ሁለት ባልንጀራ ቢኖሩትም ከሁለቱ ያበላልጣል። ወፍ ገሌ ጥሩ ሰው ነው፣ አይ ገሌን እኮ ቀስ አድርጌ ይዤው ነው። እንዲህ ያለ ምርጫ አለ። እግዚአብሔር ግን ሁላችንን ቀስ አድርጎ ይዞን ነው እንጂ ምን ጠቅመን ሆነን አይደለም። ከሚሆነው ድርጊት ጋር ስታዩት ምን ጠቅም ትውልድ ነን ወይ ያሰኛል። ቀደም ሲል በአባቶቻችን ልጅን ወዶ ለማግባት ይጠልፋል። ለመሸጥ አይደለም፣ ለመሸጥ በሬን ነው። ልጅን ጠልፎ ዳሩልኝ ብሎ ሽማግሌ ይልኳል። ልጅን ጠልፎ ይህን ዋጋ ተምኜዋለሁና ግዙኝ ብሎ ግን አይጠልፍም። ይህ አለመጥቀማችን አይደለም እንዴ? ገሌ ታገተ፣ ይህን ያህል ብር ተጠየቀ። ታሪክ ሲቀየር አየህ። አጉል ባህል ጠለፋ ይሉናል። አዎ ጠለፋ አጉል ባህል ነው። ነገር ግን ዋጋ ተምኖ ግዙኝ ይል አይደለም። እርምጃ ወስድባታለሁም ሊልም አይደለም። ወድጃታለሁ መዛመድ ፈልጊያለሁ ሊል እንጂ ነውርስ አሁን፣ አጉል ባህልስ አሁን፣ ከንቱነትስ አሁን ሰው እንደ በሬ አግቶ ዋጋ ተምኖ መንገር ይህ አይደለም እንደ ከእግዚአብሔር ጋር ፊት ሊያዞዘረን የሚችለው። ፊት ተዞዛሩ፣ እግዚአብሔር ተቆጣ፣ ትውልዱን በፍልሃ ቀጣ። ታሪኩን ስለምታውቁት ላሳጠረው ቅጣቱ አሁንም አለ። ፍልሃ ላወርድም ቀስተ ደመና ዘረጋለሁ ብሎ ምልክት ሰጠ። ነገር ግን ፍልሃም ባለበት ጸና፣ አልመጣም። እሱም ቃሉን አከበረ። እኔና እናንተ ቃሉን ካለማክበራችን፣ ቃል ኪዳኑን ካለመጠበቃችን የተነሳ ፍልሃ አቅጣጫውን ቀየረ። ፍልሃ አቅጣጫውን ቀየረ፣ ሌላ መልክ ይዞ መጣ። ይህን ፍልሃ እግዚአብሔር በቸርነቱ ከሀገራችን ያርቅልን። እናም ጻድቅ ትውልድ እግዚአብሔርን የሚወድ እግዚአብሔር የሚወደው ሁሉም መዋደድ የጋራ ነው። ኖህ እግዚአብሔርን ይወዳል፣ እግዚአብሔርን ኖህን ይወደዋል። ፍቅሩንም ሲገልጽለት ከክፉዎች ጋር እንዳንቀጣ መልካም ስራና አንተ ትውልድን አትርፍ። ትውልድ ያተረፈ አባት ነው። ትውልድ በቃ አለቀ ሲባል ፍልሃ ሲጀምር የኖህ መርከብ መንሳፈፍ ስትጀምር ትውልድ ወደ ኖህ መርከብ ለመድረስ ብሎ ሲንደረደር አልሆን ሲል አቅም ሲጠፋ ውሃው ወደ አንገት አልፎ ማጥለምስና ብቅጥልቅ ማለት ሲጀመር ትውልድ ጠፋ አለቀ ብሎ ተስፋ ቆርጦ ነበር። ነገር ግን ትውልድ አትራፊ ኖህ ተገኘ። ኖህ ትውልድን አተረፈ፣ እንደገና መኖር ጀመረ እና መኖር ሲጀምር ኖህ ተክል ተከለ። ከተክል መካከል ወይን ተከለ። ወይን በተተከለ በ3 ዓመቱ ለፍሬ ይበቃል። ይህንን ታውቃላችሁ? ወይን ብትተክሉ በስንት ዓመት ነው የሚያፈራ? አታውቁትም አይደለ? ተውት፣ ግድ የለም። ይሄ ግብርናውን ዓለም ወጣ ስል ከገበራርቱ ጋር እነጋገራለሁ። እናንተ ራሳችሁ የቤተ እግዚአብሔር ተክሎች ስለሆናችሁ እናንተን የሚመጥን ውሃ ማቅረብ ግድ ይላል። ምክንያቱም ገና ተክል ናችሁ። ተክል ውሃ ጠጣ፣ ፍሬ እንኳን ባይኖረው ልምላሜ አይለየውም። ይንጀታ ተማር፣ ማስተማር ቢያቅትህ ራስን አጥልም። እንዴ ይሄን ያህል ተምሬ የሚል ወኔ በውስጥ ይፈጠራል። ይህ ሊሆን ካልቻለ ይቅርታን ያላቅም ነው አይደለም? ይቅርታ ከጨሶች ዘንድ ልውሰድ ይላል። በነገራችን ላይ ቅርብ ቀን የተፈጠረው ይዘታችን ያስፈራል። መነኩሴውን ጋሼ የሚል ወጣት ካፈራህ ችግር አለ። አንድ ቦታ ላይ ገጠመንና ጋሼ ኮፍያህ ጋረደኝ አለ። መነኩሴው ከፊቱ ሆነው ነው። መነኩሴ ጋሼ ነው የሚባል አባ ነው እንጂ የሚባለው። ቆቡስ ኮፍያ ነው የሚባል ቆብ ነው የሚባል። ኮፍያ ቅርጹም ስሙም ክብሩም ሌላ ነው። የኔ ጌታ ይሄ የትውልድ ውድቀት ይባላል። ልብስ ለይቶ ማይጠራ፣ ሰው ለይቶ ማያከብር የወረደ እኮ ነው። መምላክ
ምን ብለህ ትገልጸዋለህ? ይሄንን ሰብናውን ሳትነካ የደነዘዘ ብትለው ይሻል ይሆን ወይ የፈዘዘ ነው? እንዴት ነው የሚሻለው? የሰብና ክብሩ እንደተጠበቀ ሆኖ እና ከ3 ዓመት በኋላ ኖህ ወይን ጠጥቶ አያውቅም። ሲጠጣ ሰውነቱ ዛለ፣ ተዝለፈለፈ። ከዚህ ላይ ነው ጭብጣችን እያያዝነው ምንሄድ። ካሳረግጠው የሚጠጡ ትውልድ ከእሱ አብራክ እንደሚከፈሉ ዛሬ ኖህን ማን በነገረልን? አረ ኖህን ናማ ብሎ ይጠራልን። አንተ ከ3 ዓመት በኋላ ጥቂት የወይን ጭማቂ ቀምሰህ ዝልፍልፍ አልህ። ደጉ አባት ካሳ የገለበጡ ልጆችህን ናና እያቸው እባክህ ምከራቸው። በቃ ዘመንን ወደ ኋላ ሄደን መቃብር ወደ እንጠራ። ኖህ ባሕታዊ ነው። 500 ዘመን በድንግልና የኖረ ባሕታዊ ነው። ስንት ዓመት በድንግልና ኖረ አልኳችሁ? 500 ዘመን። እግዚአብሔር ካንተ አብራክ የሚከፈሉ መልካም ፍሬዎች ትውልድን ማስቀጥልበት ፍሬ አለኝና ግድ ሚስት አግባ ብሎ እግዚአብሔር ደልሎ ተናግሮ አነጋግሮ ሚስት እንዲያገባ የሆነ ሰው ነው። 500 ዘመን በቤቱና ነው የኖረ። አቤት ህይወት ልዩነቷ! ምንድነው እያደረገን ይመጣኛል? እናንተ እንዴት ነው ያደረገን? ከመወለዳችን እኮ እንትራለን እኮ ይፈንድሻ ቆሎ አደረገን፣ ጧጡ አደረገን። ማምላክን ዓለም ብረምጣድ እኛ ተልባ፣ ዓለም ብረት ምጣድ እኔና እናንተ ፈንድሻ ቆሎ ሆነናል እኮ። አሁን ቶሎ ሚንጣጣ በዚህ ልክ የኖረ ባሕታዊ ነው እና ሰውነቱ ዛለ፣ ተራቆተ። አንፈርድበት። ለምን ቀምሶ ያውቅ? እስኪ ልቅመሰው ነው ያለ። በወቅቱ ሌላ አልኮልም የለም። ወይን ጨምቆ በብርጭቆ መጠጣት ነው። በዚህን ሰዓት 3 ልጆች አሉት። ካም፣ ያፌትና ሴም ይባላሉ። ታውቃቸዋላችሁ። እነዚህ ልጆቹ ሁሉም ውጭ ነበሩ፣ ከቤት ውጭ። ሲገባ አንዱ ልጅ ራቁቱን ተኝቷል። ሽማግሌው አባት የጉድ ነው ባባ ዛሬ ራቁቱን ዝርር ብሏል ብሎ በአሁኑ ቋንቋ እንናገረው እንጂ ያኔ ተኝቷል ነው የሚባል። መቼም ለዛ ባለው አነጋገር ተረዱልኝና ወጥቶ ተናገረ ለወንድሞቹ እና እየሳቀ ነበር። አይሳቅ፣ በእናት አይሳቅም፣ በአባት አይሳቅ፣ አይደረግም፣ እምቢም አይባልም። አባትህን እምቢ ብለህ መጣህ ለኔ የታዘዘ ልትከብር ነው? ኧረ በጭራሽ ነው። ማምዬን እምቢ ብለሽ መጣሽ እዚህ እኔን ታዘዘሽ ልጸድቂ ነው? ኧረ በጭራሽ። መጀመሪያ እኮ እዚያ ነው ጽድቁ ያለ። ማሰደብ ነው። ከቤት ባሁን ባላችሁበት ልክ ካልሆናችሁ እንዲህ እናንተ ደብር አልገባኝም ነው የምትባሉ። ይህ ማለት ነው ማለት ነው የእናንተ ወደ እግዚአብሔር ቤት መመላለስ ትርጉም አጥቷል ያሰኛል ማለት ነው። ለዚህ ጥንቃቄ ያስፈልጋል። እሺ፣ በዚህ ጊዜ 2 ወንድማማች ካምን ያፌትና ሴም ልብስ ያዙና በትከሻቸው ወደ ኋሊት ሄዱ። እንዳያዩ ሂደው ልብስ ጣል ላደረጉበትና ከዛ በኋላ አስተካክለው አለበሱት። አላዩም፣ አልሳቁም፣ ጭራሹን አላዩም። ማየት ምን ያደርጋል ብለው የአባት ገላ ጥሩ አይደለም ብለው እግዚአብሔር ያክብራቸው። ለነገሩ አክብሯቸዋል። ካምና ልጁ የልጅ ልጁ ከነዓን ይንፈረፈራሉ በሳቅ። አያታችን ጠጥቶ ሰክሮ እያሉ የልጅ ልጆች ሁሉ የካም ልጆች ሳቅ በሳቅ ሆኑ። ጥሩ ግን ነገር አላመጡም፣ ተረገሙ። ስካር ልብ አያስረሳም። ኖህ ነቃ፣ ረገመ። ምን አለ? ከነዓን ኩን ግብረ ለሃዊከ፣ አንተ አፍሪካዊ ለወንድሞችህ አገልጋይ ሁን። ከባድ አባታዊ ትእዛዝ ነው እንበለው መርገም።
መርገምን ክርስቶስ አስወግዶታል። ያው ግን ሲሰራ ይኖራል። የካም ትውልድ ርስቱ አፍሪካ ነው። አፍሪካ መልካችን እኛ ኢትዮጵያውያን ነን እንጂ እኮ ቀለል አድርገን ዝንጀሮ አለ እንደዛ። ይሄ የእርግማን ውጤት አይደለም፣ የመልክዓ ምድር ውጤት ነው። ይሄ ፀሐይ የምታልፍ እዚህ በአፍሪካ ላይ ስለሆነ ዝም ብላ አከሰለችው። ኢትዮጵያዊ መልክ ግን ውብ ነው። ቀለም አትለቅልቁት፣ እሺ አትለቅልቁት። ተፈጥሮ ውብ ነውና ውብ ነው። ውብ ነኝ የሊድ መጽሐፍ ውብ ነኝ ይላል። ቀላቅ ውብ ነው። ለዚህም አትጨነቁ። ይህም አይደለም ችግራችን፣ ሌላ ነውና አሁን ሁለቱ ሲመረቁ አንዱ ተረገመ። ለምን ተረገመ? ሊሸፍነው የሚገባውን ራቁትነት ስላልሸፈነ ነው። ዛሬ ይህ ትውልድ በቤተ ክርስቲያኗ ላይ በመድረኩ ላይ የሚታየውን ራቁትነት መሸፈን ካልቻለ በቃ ትውልድ ካምንና ከነዓንን ደግሞ ወለደ ማለት ነው። ላሳጥር፣ እንደ ኖህ ይችን ግዙፍ መድረክ ወይም ቅድስት ቤተ ክርስቲያንን እንውሰድና ገመናዋን እንመልከት። ነውር የሌለባት ስትሆን ነገር ግን አንዳንድ ጊዜ ነውር ይታያል፣ ራቁትነት ይታያል፣ ግዴለሽነት ይታያል። ከምን እንጀምረው? ከስነ ምግባር ልጀምረው። አዎ እንደ ኖህ አባትን የተኩ አባቶቻችን ራቁትነት አጥቅቷቸዋል። የስነ ምግባር ራቁትነት አለ። የስነ ምግባር ራቁትነት አለ፣ ሊስተካከል ይገባል። ኖህን ተክተው አባ ብለን የምንጠራቸው ካሳ ረግጠው የሚጠጡ ከሆነ ራቁትነት ነውና ይጋረድ። የእውቀት ራቁትነት አለ። እነ ዮሐንስ አፈወርቅ እነ ቅዱስ ቄርሎስ በቆሙበት መድረክ ላይ ጠቅሎ ምድረ ወፈፍ የሚቆም ከሆነ ይህም ራቁትነት ነው። ደክመው ደቀው ሰውነታቸው አልቆ ቀጽለው በሚዘምሩት ዘማሪያን መድረክ በስሜት ተንገዳግዶ የሚቆም ዘማሪ ካለ ራቁትነት ነው። ሸፍነው ይህን ድከምበት፣ አጽና፣ ቀጽል፣ ተማር፣ ራስን አስተካክል። ክፉና በጎ ጨለማና ብርሃን ለይተው ይኖሩ የነበሩ ደጋግ ምዕመናን በነበሩበት ኑሮ በኩንትራት ይመስል የሚኖሩ ሰዎች መኖር ከጀመሩ ይህ ራቁትነት ነው። ይህ ይሸፈን፣ ይህ ያስረግማል። ይህ ደግሞ ካም ሆኖ መወለድ ወይም ከነዓንን ሆኖ መተካካት ነው። ራቁትነት አለ። ሀገሪቱ ራቁቷን ነች ዛሬ ከላይ እስከታች። አዎ ራቁትነት እኮ የነበረን የፍቅር ሸማ ገፎ ጥሎ እንደ ውሻ መነካከስ፣ ከዚህ በላይ ራቁትነት አለ እንዴ? ራቁቱን የቆመ ትውልድ ማለት እኮ ነው። እንደ ውሻ የሚናከስ ውሻ ገላይ ተራቆተ ብሎ ነጠላ ይደርባል እንዴ? የለም፣ ራቁቱን ነው የሚኖረው። ራቁት ሀገር ለምን እንረከባለን? ፍቅር የሌላት የፍቅር ሸማዋን ጠቅለው ምድረ ፋይል የጣሉባት አሊያም በእሳት ያጋዩባት ራቁቷን የቆመች ምድር ለምን ይህንስ ይሆናል? ይሄ ራቁትነት መሸፈን አለበት ነው። የኖህን ታሪክ የካምን ታሪክ ታውቁታላችሁ። ስለምታውቁት መድገም አያስፈልግም። ታሪክ ደጋሚ ማለት ራቁትነትን መጋረድ ነው። አሊያ በታሪክ መደገምና መረገም ማለት ደግሞ ካምን አሊያም ከነዓንን ሆኖ መወለድን ይጠይቃል። አባታቸው ሲመርቃቸው እንዲህ አለ፣ ለይድር እግዚአብሔር ውስተ ቤቱ ለሴም፣ እግዚአብሔር በሴም ድንኳን ይደር አለ። ለጊዜው ሴም ቤት እየሰራ እንግዳ ሲቀበል ኑሯል። አብርሃምን ከሱ ተከፍሏል። በአብርሃም ቤት እግዚአብሔር ተስተናግዷል። ኋላም መንፈሳዊት ድንኳን ድንግል ማርያም ተገኝታ አምላክ ወልደ አምላክ ከእርሷ ተወልደዋል። በሴም ድንኳን እግዚአብሔር ተጠልሏል። አንተ ሴም ሁንና ልቡናህን ድንኳን አድርገውና እግዚአብሔር ይደን እንድጠብቅልህ ይላል። አንተ መስኮቱን ጠብቀዋለህ። ልቡናህን እኔ እንድጠብቅልህ ከፈለግ
መንፈስ ቅዱስ እኮ ነው እስክንድርን ሲያናገረው። ታላቁ ፈላስፋው እስክንድር ዜና ሕይወቱ ሙሉ ባሕታዊ ነው እና መንፈስ ቅዱስ እንዲህ አለው፣ እስክንድር አለው ልቡን ኃይለ እኔ እንድኖር አንተ መስኮቱን ጠብቅ። መስኮቱ ምንድነው ትለኝ እንደሆነ ዓይንህን፣ ጆሮህን፣ ምላስህን ጠብቃቸው። አንደበትህ ለዝማሬ ለፌዝ አይደለ ለተንኮል፣ ጆሮው ቃሉን ለመስማት ነገር ለማሾካሾክ አይደለ፣ ዓይኖችህ ነገረ መስቀሉን ነገር አድኖቱን ለማየት። እንዲህ ሊሆን ካልቻለ መስኮቶችህ ሌላ ነገር ያስገቡና እኔም መንፈስ ቅዱስ ልቡናህን ለየውና የልቡና መዝገብ ሳጥንህ የመናፍስት ማደሪያ ይሆናል። እኒህ ጠበቁ። እኒህ ድንኳኖቻችን ጽዱ ካልሆኑ ከድንኳኖቻችን ሌላ ነገር ከገባ እግዚአብሔር ከኛ አያድርም። ምኞቱ ሊኖር ይችላል እንጂ ማደሩ የለም። እንዴት ይደር እናንተ? በምን ላይ ይግባ? ሌላ ነገር እኮ አስገብተንበታል። ሳጥኑን ሌላ ነገር ጥቅጥቅ አድርገንበታል። ከስጋዊው እስከ መንፈሳዊው ጎጠኝነት ቀደም እንዲህ ነበር። ሰው ድካሙን ሃይማኖት ነበር ያለብሳት። አሁን ደግሞ ጎጥ ነው ያለብሳት። ጎጥ ቀደም እኔ እንዲህ ስለሆንሁ ነው፣ ቄስ ስለሆንሁ ነው፣ ዲያቆን ስለሆንሁ ነው፣ ሃይማኖተኛ ስለሆንሁ ነው ብሎ ያማኸኝባት ነበር። አሁን እዚያ ወጣ፣ ከሃይማኖት ወጣና ከጎጡ ገባ። ደብር ስንመጣ ጎጠኛው፣ ሰንበት ትምህርት ቤት ስንሄድ በጎጥ በጎራ፣ ከሰፈሩ ከመንደሩ ስንሄድ በጎጥ በጎራ። ይህን ባሸቀ ልቡና እንዴት መንፈስ ቅዱስ ያንኳኳ? አራግፍ፣ ይህን አስወጣ። ይህ ራቁትነት ነው። መንፈስ ቅዱስ ከተለየው አንድ ሰው ልብስ ስለደራረበ አይደለም። 5-6 ሰሚዝ ብትለብስ ምን ትርጉም አለውና ነው? ውስጥ ጸጋ እግዚአብሔርን ይልበስ፣ በስነ ምግባር ይገንባ ይታነጽ። ይህ ድካም ካንተ ይራቅልህ። ትንወች ትላማስኖ ይላል መጽሐፍ። ተንኮለኛ ሰው ለጊዜው ሰው ምጎዳ መስሎት ይደክማል፣ ያሴራል፣ ይሰበሰባል፣ ይወያያል። ብሎ ግን ራሱ ነው የሚጠፋበት። ለምሳሌ ሌባ ይሰርቃል። አንድ ቀን ሲያዝ አጎቱ ነው አክስቱ ናት የምትዋረድ? ራሱ ነው። በገጠር ሌባ ሲያዝ በሬ ሰርቆ ምን ይደረጋል መሰላችሁ? በሬው ካልታረደ ከቀንዱ ጋር ይታሰራል። ሌባው ከታረደ እርጥቡን ቆዳ ለብሶ እኔን ያየ ተቀጣ ይላል። ከተማ ምንድነው የሚሰረቅ? ቴሌቪዥን ቢሰርቅ አይታሰርም፣ መሸከሙ ነው። ኩንታል ስንዴ ቢሰርቅ መሸከሙ ነው፣ ወገቡ እስኪሰበር። ኩንታል ጤፍ ቢሰርቅ መሸከሙ ነው፣ ወገቡ እስኪሰበር። ይህን ሁሉ ውርደት የምታመጣበት ተንኮል፣ ክፋት፣ ስርቆት ራሱን ስለምትጎዳ ነው። ንጹህ ሲጎዳ መቼ ታየና ነውና፣ ንጹህ ጠፋ እንጂ ንጹህ አይጎዳም። እኔ ንጹህ ልቡና መንፈስ ቅዱስ አለበት። መንፈስ ቅዱስን ረግጦ መጥቶ ጥቃት ማድረስ የሚችል የለም። ይህ ሰይጣንም ቢሆን ወይ ሰብ የሰይጣን ማደሪያ ሰውም ቢሆን እንዲሁ ነጽጋ ለያሬድ እግዚአብሔር ደወሎ ለያፌት ሁለተኛው ልጅ ሲመረቅ የያፌትን ከተማ እግዚአብሔር ሰፊ ያደርገው አለ። ያፌት ከተማ የሚባል አለ 80 ቀን የሚሰድ በእስክንድር ጊዜ ጠፍቶ የተገኘ 80 ቀን እዚህ ለመርስ 80 ቀን የሚሰድ ሰፊ ከተማ። እንዴት ልብ ካልሰፋ ሀገር እንዴት ይሰፋል? ልብ አመለካከት ካልሰፋ ሰፊ ሀገር ብትገነባ ጠባብ ልቦች ይንዱታል። ሰፊ ቤተክርስቲያን ድምቅ ቤተክርስቲያን ብትገነባ ጠባብ ልቦችን ይዘህ ከተሳለምበት እጅግ አብዝቶ ይጠባል። ይህ ራቁትነት ነው። የአባታቸውን ራቁት በልብስ ሸፈኑ። የቤተ ክርስቲያናችን ራቁትነት፣ የሥነ ምግባራችን ራቁትነት፣ ሁለንተናዊ ሀገር ፍቅር እጦት ራቁትነት እኛ ልጆች እያየን ሳንስቅ፣ እያየን ሳንወጣ ሳንሮጥ፣ ሳናሸዋጥጥ እኛ ሁነን እኔ ያለው ቅዱስ ቤተ ክርስቲያኔ፣ እኔ ያለው ልጅሽ፣ እኔ ክርስቲያኑ አለሁ እስከ ሞት አለሁ፣ እኔ አላመነታም፣ ምክንያት አልባ ነኝ ብለን መጋረጃ ልንዘረጋ፣ ልንጋርድ፣ ገመና ልንሸፍን ያስፈልጋል።
አለዛ በቲክቶክ ላይና በፌስቡክ እያወጡ ቢያሰጡት እንደ ካም በአባት ራቁትነት መሳቅ እንጂ እንደ ሴምና እንደ ያፌት መመረቁ አይመጣም። እድሜ ለሶሻል ሚዲያ እንጀላለጣለን እናታለን። እና ይሄ እያወጡ ማስጣቱ ያፌትን ሊያደርገን ይችል ወይስ ሴምን ወይስ ካምን? እመኑኝ ሴምን ያፌትን መሆን አያስችለንም። ያው ካምን ነው የምንሆንበት። እንዲህ ከመሆኑስ በፊት ችግሩን ተነጋግረን የኛው የኛ በእኛ ነውና የኛውን በእኛ ራቁትነት እንሸፍነው፣ ድንቁርናን በእውቀት እንሸፍነው፣ ድካምን በብርታት እንሸፍነው፣ ጎጥን በስፋት በሀገርነት እንሸፍነው፣ ጥበትን በስፋት እንሸፍነው። ይህ ሊሆን ካልቻለ እመነኝ እንደ ውሻ መነካከስ ነው። ዘሩት እኛን አናከሱ፣ በተኑት በቀለኛ ተመገብነው እኛን ሆመጠጠን። ይህን ሆምጣጤ ለማጣፈጥ እኔና እናንተ የጣፈጠ ህይወት ሊኖረን ያስፈልጋል። የአባታቸውን ገመና በልብስ ሸፈኑ። በህይወታችን የአምላካችን የእግዚአብሔርን የአባቶቻችን አደራ የሃይማኖታችን ፍሬ እንድንሸፍን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር አሜን።